ስልጣንን በድምጹ መሪውን በካርዱ የመረጠ ህዝብ መናገሻ ሀገር ለሰላም መንደር የልብ ወዳጅ ለተቃውሞ አጀብ ባዳ የመሆን እድሏ ከፍ ያለ እንደሚሆን ይነገራል። ለዚህም ህዝቦች ይበጀኛል ሊያስተዳድረኛል ላሉት የፖለቲካ ፓርቲ በሚሰጡት ድምጽ መሰረትም ስልጣንን መገንባት ተአማኒነትን ተቀባይነትን ያጠናክራል። ህዝብ ድምጹን ሰጥቶ ሉዓላዊ ስልጣኑን ሰጥቶ የሚያቋቁመው መንግስት ጠንካራ መንግስት ይሆናል። የህዝብ ይሁንታ ወይም ደግሞ ህዝብ ድምጹን ያልሰጠው ህዝብ ያልመረጠው ህዝብ ያልፈለገው መንግስት ደግሞ ወደ ስልጣን የሚመጣ ከሆነ በዲሞክራሲያዊ ምርጫ ሳይሆን በሌላ መልኩ ሊሆን ነው ማለት ነው። ስለዚህም የህዝብ ፍላጎቶችን ስለማይወክል ህዝብን ብዙ ጥያቄ ስለሚኖረው በመካከል ሊፈረካከስ ወይም ደግሞ ህዝቡ ጥያቄ ሊያነሳ ይችላል። ስለዚህ በሌላ መልኩ ህዝባዊ ቅቡልነት አይኖረውም። የታሪክ አንጋፋ ኢትዮጵያም በየዘመናቱ መንበሯን የዘወሩ ህዝቦቿን ያስተዳደሩ መሪዎችን አስተናግዳለች። ታዲያ የህዝብን ድምጽ መሰረቱ ያደረገም የዜጎችን ምርጫ የተከተለ ስልጣንን ከመመስረት ረገድ የኢትዮጵያ ልምምድ እንዴት ይገመገማል? ደርግ ጥሎብን የሄደው የአንድ ስርዓት አገዛዝ ነበረ። ደርግም እንደ ወጉ ምርጫ አድርጋለሁ ብሎ ጀምሮ ነበር። አንበሳና ዝሆንን አቅርቦ የምንመርጠውን እናቅ ነበር፣ የትኛውን እንደምንመርጥ። እንደዛ አይነት አካሄዶች ነበሩ። የ1997 ምርጫ በኢትዮጵያ የፖለቲካ ታሪክ ውስጥ አንድ ትልቅ አንድምታ ያለውና አንድ ትልቅም ታሪክም ሆነ ጠባሳ ጥሎ ያለፈ መራጮች በምርጫው ሂደት የምናስታውስ ካለን ከፍተኛ በቃ ገንፍሎ ነው የወጣው። እስከ ሌሊቱ 6 ሰዓት አልበቃ ብሎ ሰዓት ተጨምሮ ነው ምርጫው የተካሄደው። የድጋፍ ድምጽ አልነበረም፣ እንደውም የሚሉት የፕሮቴስት ቮት ነው የተካሄደው። የተቃውሞ ድምጽ ነው ተሰጠ የሚባለው። 97 ዓመተ ምህረት የተደረገው ሀገራዊ ምርጫ በሀገራችን ታሪክ ውስጥ በጣም ህዝቦች መብታቸውን በአግባቡ እየተጠቀሙበት ነው። የፓርቲዎችም ስሜታቸውን ለሀገር ይጠቅማል ለህዝብ ይጠቅማል የሚሉትን ነገር ለማቅረብ በጣም ነፃና ፍትሃዊ የሆነ ምርጫ የተካሄደበት ነው። ከዛ አንፃር እንግዲህ ይሄ ማለት ምርጫው እስከተፈጸመ ድረስ ያለው ነው እያወራሁ ያለሁት። ከምርጫው በኋላ የመጣውን ያው ክሽፈት ነው። የእያንዳንዱ ዜጋ የድምጽ ጡብ ዲሞክራሲ የሚንጎማለልበት አዳራሽን የመገንባት ታላቅ አቅምን ያነገበ ነው። ታዲያ ዜጎች ይበጀኛል ላሉት ለመሻታቸው የሰጡት ድምጽ በትክክለኛው ቦታ ላይ ይውል ከማጭበርበር የጸዳ እንዲሆንም የምርጫ አጋፋሪው የኢትዮጵያ ብሔራዊ ምርጫ ቦርድ ሚናም ላቅ ያለ እንደሚሆን ይነሳል። የህዝብን ድምጽ ማክበር የሚችል የህዝብ ድምጽ ሌላ ጋር ወይም ደግሞ እንዳይጭበረበር ማድረግ የሚችል በትክክል የመረጥኩት ድምጽ የመረጥኩትን ቮት የሚፈልገውን የፖሊሲ አማራጭ የያዘውን መንግስት መምረጥ ችያለው ብሎ ወደሚሄድበት መንገድ የሚወስድ አመኔታን ያተረፈ ተቀባይነት ያለው በህዝብ ዘንድ ቅቡልነት ያለው ክርክር የሌለበት የምርጫ ቦርድን ማቋቋም ማጠናከር ማደራጃት ያስፈልጋል። ነፃ ፍትሃዊና ተአማኒ ምርጫ ይካሄድ ዘንድ የኢትዮጵያ ብሔራዊ ምርጫ ቦርድን የአሰራር ስርዓት ማጥራት እንዲሁም ክፍተቶችን መሙላት እንደሚያሻእሙን ነው። ከዚህ ረገድም 6 ሀገራዊ ምርጫን ያጋፈረው የኢትዮጵያ ብሔራዊ ምርጫ ቦርድ በተቋማዊ ማሻሻያ እንዲጎበኝ የማድረግ ስራዎች እንደተሰሩም ይጠቀሳል። ይህም ዜጎች ለምርጫቸው ብሎም ለድምጻቸው የሚሰጡትን ዋጋም ከፍ የማድረግ አቅሙም የጎላ እንደሚሆን ተነስቷል። ምርጫ 97 ጊዜ እንደምታስታውሺ ተቃዋሚ ፓርቲዎች ወይም ተፎካካሪ ፓርቲዎች የምርጫ ውጤትን አልተቀበሉም ነበር። ስለዚህም ወደ ቅሬታ ነው የተካሄደው፣ ወደ ህዝብ አመጽ ነው የተካሄደው። ህዝብም የተሰጠው ድምጽ በትክክል አልተቆጠረም ወደ ማለት ነው የሄደውና ይሄም ደግሞ ሰላማችንን በከፍተኛ ሁኔታ የተፈታተነበት ሂደት ነበር። ይሄ ማለት በምርጫ ቦርዱ ላይ ተአማንነት በሚፈልገው መልክ አልተፈጠረም ማለት ነው። ስለዚህም የምርጫ ቦርድ ገለልተኛ መሆን መቻል ይኖርበታል። ከዚህ አንፃር ቀደም ብሎ የነበረውን የሀገራችን የምርጫ ቦርድ ለማጠናከር ገለልተኛ እንዲሆን ብቁ እንዲሆን ብቃት ያለው እንዲሆን ሪፎርም ለማድረግ ከለውጥ መንግስት ወዲህ የተሰሩ ስራዎች በጣም በርካታ ናቸው።